በጣም የምትወዳት ፍቅረኛ ነበረች ወይንም ደግሞ ነበረሽ፣ ግን በሚያሳዝን ሁኔታ አሁን ላይ ተለያይታችኋል። ግን ደግሞ እስካሁን ድረስ ልትረሺው አልቻልሽም ወይንም ደግሞ ልትረሳት አልቻልክም። ይህ ቪዲዮ ለእናንተ ነው። በአጠቃላይ በዚህ ቪዲዮ እንዳረሳት ወይንም ደግሞ እንዳረሳሽው የሚያሳዩ ምልክቶች ምንድን ናቸው የሚሉት እናያለን። ከዛ በተጨማሪ ደግሞ እንዴት መርሳት እንችላለን የሚለውን ደግሞ አብረን እናያለን ማለት ነው። በአጠቃላይ እንዲህ አይነት ነገር ሲፈጠር ግንኙነቶች አልሰራ ሲሉ ሰዎች እንደ መፍትሄ አድርገው የሚሄዱባቸው መንገዶች በዋናነት ሌላ የፍቅር ግንኙነት መጀመር ነው ሳይረሱ። ይህኛው በጣም አደገኛ ነው። አደገኝነቱ ደግሞ አሁን አብራችሁ ያላችሁትን ሰውዬ እጅግ አድርጋችሁ ትጎዱታላችሁ። ምክንያቱም ለእሱ ምንም አይነት የፍቅር ስሜት የላችሁም። ስለዚህ እሱን ትጎዱታላችሁ፣ ኃጢአትም ጭምር ነው እሱ ላይ የምትሰሩት። እሱ ትልቅ በደል መሆኑን እንዳትረሱ። ሲቀጥል ደግሞ የራሳችሁ ቁስል መልሶ እንዲያገረሽ እንዲያመረቅዝ ነው የምታደርጉት። ስለዚህ አዲስ የፍቅር ግንኙነት ያኛው ሳይወጣ ያኛው ሳያልቅ ፋይሉ ሳይዘጋ መጀመር ፈጽሞ ተገቢ አይደለም። በአጠቃላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ እስከ መጨረሻው ድረስ መከታተላችሁ እንዳትዘነጉ። የመጀመሪያው የፍቅር ግንኙነት ሳትዘጉ ፋይሉ ሳይዘጋ ወይንም ደግሞ ከህይወታችሁ አሰጥታችሁ ሳትጨርሱ ሌላ ግንኙነት መጀመሩ ምን ጉዳት አለው ብለን ብናይ፣ አንደኛ ማወዳደር ነው የምትጀምሩት። ያ የፍቅር ግንኙነታችሁ ሙሉ ለሙሉ አላለቀም ስላችሁ ተለያይታችኋል፣ ግን አልቆረጠላችሁ። ስለዚህ አሁን ከእናንተ ጋር ያለውን ሰውዬ መከራውን ስታበሉት ነው የምትኖሩት። የሆነ ነገር ሲያደርግ ምናልባት የሚያደርገውም ነገር በሙሉ ላይጠማችሁ ይችላል። አይ ያ ሰውዬ ያደርገው እንጂ ነገር እያላችሁ እያወዳደራችሁ ስቃዩን ስታበሉት ነው የምትኖሩት። ስለዚህ በፍጹም ማድረግ ከሌለባቸው ነገሮች አንዱ ግዴታም አይደለም ለመርሳት የሆነ የፍቅር ግንኙነት ግዴታ መጀመር አለባችሁ ማለትም አይደለም። ስለዚህ ታወዳደራላችሁ። ከዛ መጨረሻ ምን ይሆናል? መለያየት ይሆናል ማለት ነው። እሱንም መከራውን አበልታችሁት የማይገባውን ቁስል መሸከም የሌለበትን ህመም እንዲሸከም ታደርጋላችሁ። ምንም በማያገባው በማይመለከተው ነገር እናንተ የራሳችሁን ጥፋት ለመሸፈን ወይንም ደግሞ እናንተ ጋር የተፈጠረውን ስሜት ለማረጋጋት ስትሉ የሰው ህይወት ምን እያላችሁ ነው? የእናንተ አልፎ ሌሎች ሰዎችን ደግሞ እየጎዳችሁ ማለት ነው። ስለዚህ ያን ሰውዬም ታሳዝናላችሁ፣ አዲሱን ሰው። ከዛ በተጨማሪ ደግሞ እናንተ ላይ ደግሞ ሌላ ተጨማሪ ቁስል ትጨምራላችሁ ማለት ነው። ስለዚህ ጉዳቱ መጀመሪያ ለራስ ነው። ከዛ ሲቀጥል ደግሞ አሁን ላይ አብሯችሁ ላለው ሰው ይተርፋል ማለት ነው። ስለዚህ በፍጹም ግዴታ ከበፊት የመጣውን ግንኙነት ለመቁረጥ ሌላ አዲስ ግንኙነት ሳይቆርጥላችሁ በፍጹም ምን ማለት አይገባም፣ መጀመር አይገባም ማለት ነው። እንዳረሳችኋት ፍቅረኛችሁን፣ በፊት ፍቅረኛችሁን ወይም ደግሞ ወንድ ልትሆኑ ትችላላችሁ፣ ሴት ልትሆኑ ትችላላችሁ። እንዳረሳችሁት የሚያሳዩ ምልክቶች ምንድን ናቸው ብንል፣ የመጀመሪያው ለምሳሌ ሶሻል ሚዲያ ቼክ ማድረግ ሊሆን ይችላል። ሁል ጊዜ የእሷን ፎቶ ሊሆን ይችላል፣ የምትለቀውን ነገር ሊሆን ይችላል፣ የሚለቀውን ነገር ሊሆን ይችላል። እየገቡ በቃ እግር በእግር መከታተል። እንዲህ አይነት ነገር ካለባችሁ ምናልባት እናንተ ቆርጫለሁ ብላችሁ የምታስቡ ግን እንዳልቆረጣችሁ ይኸው እየነገርኳችሁ ነው። ስለዚህ እንደዚህ የምታደርጉ ከሆነ እንዳልቆረጠላችሁ አንድ ማሳያ ነው ማለት ነው። ሲቀጥል ደግሞ የእሷን ወይንም ደግሞ የእሱን ፎቶ ከዚህ በፊት በደህናው ጊዜ የተሰጣጣችሁትን ስጦታ ስታዩ የመበሳጨት፣ የንዴት፣ የሀዘን ስሜት የሚሰማችሁም ከሆነ ገና አልወጣላችሁም ማለት ነው። ገና ይቀራል ማለት ነው። ሁለተኛው ምልክት የምታውቁበት መንገድ ይሄኛው ነው። ሶስተኛው ደግሞ ከአዲሱ አጋር ጋር ከጀመራችሁ ግንኙነት ከአዲስ አጋራችሁ ጋር ሆናችሁ በሀሳብ የበፊት አጋራችሁ ጋር የምትሄዱ ከሆነ ቅድምም ስንል እንደነበረው ማወዳደር ውስጥ የምትገቡ ከሆነ አሁንም ምን አላላችሁ ማለት ነው፣ አልወጣላችሁ ማለት ነው። ስለዚህ ያንን ፋይል መጀመሪያ ምን ማለት ያስፈልጋል? መዝጋት መቁረጥ ያስፈልጋል። ያለበለዚያ ለእናንተ ብቻ ሳይሆን ጦሱ አሁን ላይ አብሯችሁ ላለው ሰውም ጭምር ስለሚተርፍ ማለት ነው። ከዚህ ሲቀጥል እንዴት እንርሳ፣ እንዴት ልርሳት ወይንም ደግሞ እንዴት ልርሳው ለሚለው ደግሞ መልስ እናስቀምጥ። ይገባኛል መርሳት ቀላል ነገር እንዳልሆነ እረዳዋለሁ። በጣም ከባድ ስሜት ሊኖር እንደሚችል እረዳዋለሁ። ግን ደግሞ በቃ ህይወት እንደዚህ ነች። በቃ አንዳንድ ጊዜ ቆርጠን መጣል ያለብን ነገሮች አሉ። ቆርጠን ባንጥላቸው ምናልባት የእኛን ህይወታችንን ሁሉ ነገራችንን አደጋ ውስጥ ጥለውብን ሊያልፉ የሚችሉ ነገሮች አሉ።
ስለዚህ ግዴታ መቁረጥ ያለብን ነገሮች ስላሉ ግዴታ በቃ ከተለያያችሁ ሌላ ምን አማራጭ አለ? እና ደግሞ እዚህ ጋር ትኩረት እንድታውቁ የምፈልገው ነገር ይመስላል በቃ ትወዳት ነበር፣ ትወጁ ነበር። ከሱ ውጪ ህይወት ያለ አይመስልሽም። ከሷ ውጪ ህይወት ያለ አይመስልህም። ስለዚህ አሁን ከሷ ውጪ መኖርን ስታስብ ትፈራለህ። እንዴት ሆኛይ፣ እንዴት አድርጌው፣ እንዴት ተደስቼ ምናምን ትላለህ። ግን ለጊዜው ነው። ይህን በጣም በእርግጠኝነት መናገር ይችላል። ካሳለፋችሁት ከራሳችሁ ህይወት ተነሱና ይህንን ማወቅ ትችላላችሁ። ከልጅነታችሁ ስታድጉ በቃ ያልፋል ያላላችሁት ጊዜ አላለፈም። በቃ ከአሁን ለምሳሌ በክፍል ምናምን መውደቅ፣ አሁን አንድ ሰው ሚኒስትሪ ወደቀ፣ ማትሪክ ወደቀ ምናምን ያኔ በጊዜው እኮ ስታስቡ በቃ የህይወት መጨረሻ ምናምን ይመስላችሁ ነበር። ሰዎች እኮ ራሳቸውን ያጠፋሉ ምናምን በቃ ሚኒስትሪ ከወደቅኩማ ምንም ሰው ሆንኩ ምናምን። ግን ደግሞ እግዚአብሔር አምላክ ስራ አይመረመርም እና ብዙ ጊዜ ሳይቆጠር ዓመት ሳይሞላው ለበጎ መሆኑን ታውቁበታላችሁ። ልክ እንደዛ ሁሉ አሁን ያላችሁበትን ስሜት ምናልባት ጥሩ ሰው ካልሆነች ጥሩ ሰውም ካልሆነ ምናልባት ደግሞ በዚህ በፍቅር ግንኙነት ብትቆዩ ኖሮ ሌሎች የባሱ ጥፋቶች ይጠፉ ነበር። ስለዚህ እግዚአብሔር አምላክ ለበጎ አደረገው ብላችሁ አስባችሁ ወደ ቀጣይ ህይወታችሁ መሻገር መቻል አለባችሁ። ለዛ ደግሞ የሚረዷችሁ 4 ነጥቦችን እነግራችኋለሁ። የመጀመሪያው ነጥብ ህመሙን መቀበል መቻል አለባችሁ። በመጀመሪያ ህመሙን መቀበል፣ ህመሙን መሸሽ አያስፈልግም። መለየታችሁ በጣም ከብዳችኋል፣ አሳዝኗችኋል። ስለዚህ እዘኑ። ማልቀስ ካለባችሁ አልቅሱ። ሌላ ጊዜ በነገሮች ስታዝኑ የምታደርጓቸው ነገሮች አድርጉ። በቃ አልቅሱ፣ እዘኑ። መጮህ ካለባችሁ ጩሁ። አንዳንድ ሰው ሲጽፍ ምናምን ደስ ይለዋል እና ስትጽፉ የሚወጣላችሁ ምናምን ከሆነ ደግሞ ጻፉ፣ ምን በሉ ምናምን እንጂ ያንን ህመም ለመሸሽ አትሞክሩ። መሸሽ ማለት ምን ማለት ነው? ራስን አውቆ ዲስትራክት ማድረግ። በቃ ያ ስሜት እንዳይሰማን ራሳችንን በፊልም ሊሆን ይችላል፣ በሆነ ነገር አታለን፣ ግን ያ ስሜት እንዳይወጣ ነው የሚያደርገው። ልክ ሀዘን ላይ እኮ ሀዘን ሲገጥም ሰዎች እንዲያለቅሱ ፍቀዱላቸው ይባላል። ለምን? ልክ ሲያለቅሱ በእንባ ምን ይላቸዋል? ይወጣላቸዋል። በቃ ውጥት ቁርጥ ያደርግላቸዋል። ስለዚህ እንዲቆርጥላችሁ በደንብ ማዘን ካለባችሁ በደንብ ዘኑ፣ ማልቀስ ካለባችሁ አልቅሱ ምናምን። እሱን አትከልክሉት። እሱን ከከለክላችሁት ስሜቱ በጣም ብዙ ጊዜ የመጓዝ እንትኑ ከፍተኛ ሆነባችኋል ማለት ነው። እሱን አድርጉ። ሁለተኛ ደግሞ በቃ ቁርጥ ማድረግ፣ በመስመር ምን ማድረግ፣ መስመሩን መቁረጥ፣ የምትገናኙበትን ድልድይ ቁርጥ ማድረግ ያስፈልጋል። ብዙ ሰዎች ተለያየን ይሉና ከዛ በኋላ ግን ከሆነ ጊዜ በኋላ ወይ አንዱ ይደውላል ወይ አንዱ ቴክስት ያደርጋል ምናምን። ይሄ በጣም በቃ የማይሆን ነገር፣ ትክክል የሚያደርግ ነገር። በቃ ተለያየን ካላችሁ የእውነትም ተለያዩ። ስልኳን ከስልክ ላይ አጥፋው። ስልኩን አጥፊ። ሶሻል ሚዲያ ምናምን አንፎሎ አድርግ። እሷን እንዳታያት። እንደዚህ ቁርጥ ካላደረጋችሁት አንዳንድ ሰው ሄዶ ማይሄድ መጥቶ ማይመጣ በጣም በቃ ስኬት ያደርጋቸዋል። እድሜያችሁን፣ ጊዜያችሁን፣ ሁሉ ነገራችሁን ይበላባቸዋል። ስለዚህ እንደዛ እንዳይሆን በደንብ አውሩበት፣ እስከ ጥግ ድረስ ተነጋገሩበት እና ደግሞ እናንተ ማድረግ ያለባችሁን ነገር አድርጉ። እኔ በህይወቴ የማምነው እና ደግሞ ሁሌም ለመተግበር የምሞክረው ነገር አንድ ነገር ላይ እኔ ማድረግ ያለብኝን ጥግ ድረስ ለማድረግ እሞክራለሁ። እኔ ማድረግ የምችለውን ጥግ ድረስ ካደረግኩ በኋላ ምንም ነገር ቢፈጠር ምንም አይደንቀኝም እና ደግሞ በቃ ከእኔ ውጭ ነው ብዬ አስቀምጣለሁ። ስለዚህ ከእናንተ የሚጠበቀውን ነገር አድርጎ ከዛ በኋላ ካልሆነ ግን ምን ማድረግ ቁርጥ አድርጎ መጣል ያስፈልጋል ማለት ነው። ሶስተኛ ደግሞ ከራስ ጋር ምን ማለት ያስፈልጋል? ጊዜ ማሳለፍ ያስፈልጋል። እየሰማኸኝ ነው? ዲስትራክሽን አትፍጠር። ከራስሽ ጋር ተወያይ። ስለ ራስሽ አስቢ፣ ስለ ማንነትሽ አስቢ። የአንቺን ህይወት እኮ በጣም ብዙ የሚፈልጉት ሰዎች አሉ። የአንተን ህይወት በጣም ብዙ የሚፈልጉት ሰዎች አሉ። በአንድ ሰው ምክንያት ምናልባት ደግሞ ጥሩ ላልሆነ ሰው ብለህ በጣም ብዙ ቤተሰቦችን ምናልባት አስለቅሰሽ ሊሆን ይችላል ምናምን። ስለዚህ ስለ ማንነት አስብ፣ ስለ ዓላማ፣ ስለ ራዕይ አስብ፣ ስለ ጥንካሬ አስብ። ስለዚህ ከአንተ የሚበልጥ ማንም የለም፣ ከአንቺ የሚበልጥ ማንም የለም። ስለዚህ መጀመሪያ ለራስሽ ቆም፣ ለራስ መቆም መቻል አለብን እና ደግሞ በዙሪያችሁ ስላሉ ሰዎችን መጨነቅ መቻል አለባቸው። ስለነሱ ስትሉ እንኳን ኑሩ።
እና ደግሞ ስለ እነሱ ስትሉ ያንን ሰው ትታችሁ ከዛ በኋላ ህይወታችሁን አስተካክሉ። በእናንተ ህይወት ጥሩ መሆን በጣም ብዙ የሚደሰቱ ሰዎች አሉ ከእናንተ በኋላ። ግን ደግሞ ለአንድ ሰው ብላችሁ የራሳችሁን ህይወት አበላሽታችሁ በዙሪያችሁ ያሉ ሰዎችን ህይወታቸውን አመሰቃቅላችሁ ምናምን ምናልባት እኮ ያንተን ትልቅ ደረጃ መድረስ ያንቺን ትልቅ ደረጃ መድረስ ምናልባት ብዙ ቤተሰቦችሽን ከመሬት ሊያነሳ ይችላል። ስለዚህ ስለ ማንነታችሁ አስቡ፣ ዞር ብላችሁ አስቡ፣ ስለ ዓላማችሁ አስቡ። እሱም በደንብ ይረዳችኋል። ከዚህ ስሜት ለመውጣት በደንብ አድርጎ ይረዳችኋል። አራተኛው ደግሞ ዝግጁ መሆናችሁን እርግጠኛ ሆኑ። ዝግጁ መሆን ስላችሁ ከዛ ስሜት ሙሉ ለሙሉ ወጥታችሁ በብቸኝነት አሳለፋችሁ ከዛ በኋላ መጨረሻ ላይ ምንድነው ለሌላ ሰው ፍቅር ለመስጠት እና ደግሞ ለመቀበል ዝግጁ መሆናችሁን በራሳችሁ እርግጠኛ ሆኑ። ካልሆናችሁ እንዳልኩት የሌላ ሰው ህይወት ታበላሻላችሁ፣ የራሳችሁን ህይወት ታበላሻላችሁ። ስለዚህ በዛ እርግጠኛ ሁኑ። በአጠቃላይ እንደ መጠቅለያ እንድትወስዱልኝ የፈለገው ነገር አንድን ሰው ለመርሳት ሌላ ሰው አያስፈልግም። በህይወታችሁ ውስጥ ጊዜ መውሰድ፣ ለራስ ጊዜ መስጠት እና ደግሞ ቆራጥ መሆን ያልናቸውን 4 ደረጃዎች 4 ስቴፖች መከተል ያስፈልጋል ማለት ነው። እናንተ ከህይወት ልምዳችሁ ተነስታችሁ ለመርሳት በጣም ከባድ ከሚባል ከፍቅር ግንኙነት ውስጥ ወጣችሁ እሱን ለመርሳት የጠቀማችሁ ነገር ምንድን ነው? እስቲ ኮመንት ላይ ያሳውቁን። ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ አድርጉ። ቤተሰቡን ዜር ይስጥልኝ።